በኢትዮጵያ የተለያዩ ልማቶችን በአግባቡ ውጤታማ እንዲሆኑ እየተሰሩ ይገኛሉ። ከነዚህ ልማቶች መካከል ደግሞ በመንገድ መሰረተ ልማት ላይ እየተሰሩት ያሉት ስራዎች የሚበረታቱ ናቸው። በተለይም ደግሞ በ10 ዓመት የልማት እቅድ ውስጥ ወደ 1600 የሚሆኑ የፈጣን መንገዶችን ለማስፋፋት እቅድ ተይዞ እየተሰራ ይገኛል። በዚህም ሰፊ ኪሎ ሜትሮችን የሚሸፍኑ ፈጣን መንገድ ፕሮጀክቶች እየተሰሩ ነው የሚገኙት። ከነዚህ ፕሮጀክቶች መካከል አንዱ በሆነው የሞጆ ሐዋሳ ፕሮጀክት ላይ ተገኝተናል። ሞጆ ሐዋሳ በሁለት ምዕራፎች በአራት ክፍሎች ከአራት አበዳሪ ድርጅቶች በተገኘ ብድር በአራት ስራ ተቋራጮችና በአራት አማካሪ ድርጅቶች ሲሰራ የቆየ ፕሮጀክት ሲሆን የምዕራፍ 1 ከሞጆ ባቱ ያለው ክፍል መስከረም 2014 ተጠናቆ ለትራፊክ ክፍት ተደርጓል። አሁን ላይ በቀን እስከ 4000 መኪኖችን እያስተናገደ ይገኛል። ምዕራፍ 2 ከባቱ ሐዋሳ ድረስ ያለው መንገድ በግንባታ ሂደት ላይ ነው የሚገኘው። ክፍል 3 ባቱ አርሰነገሌ አሁን ላይ ሙሉ በሙሉ በሚባል ደረጃ ተጠናቋል። ትናንሽ ጥቃቅን ስራዎችን ነው እየሰራን ያለ ነው። ለትራፊክ ቅርብ ጊዜ ክፍት ለማድረግ ከፍተኛ ርብርብ እያደረግን እንገኛለን። It's around 57.1 km. የክፍል 3 ባቱ አርሲ ነገሌ ፈጣን መንገድ ርዝማኔ 57.1 ኪሎ ሜትር ይሆናል። ለመንገዱ ግንባታ የወጣው ወጪም ወደ $200 ሚሊዮን ነው። በኮንትራክተሮቹ ከፍተኛ ጥንካሬና በኢትዮጵያ መንገዶች አስተዳደር እርዳታ አብዛኛው የግንባታው ሂደት እየተጠናቀቀ ሲሆን 99 በመቶ ላይም መድረስ ችሏል። More than 99% of the total works has been finalized. መንገዱ ከፍተኛ የኢኮኖሚ እንቅስቃሴ የሚካሄድበት በመሆኑ አገልግሎት በሚሰጥበት ወቅት ሊያስተናግደው የሚችለውን ጫና ከግምት በማስገባትም ደረጃውን የጠበቀ እንዲሆን ተደርጎ ስለመሰራቱም ተጠቁሟል። እንግዲህ መንገዱ ትልቅ መንገድ ነው። በኤክስፕረስ ወይ በሃይዌይ ደረጃ ያለ የኢምፖርት ኤክስፖርት ኮሪደር ነው። ወደ ሞምባሳ በሞያሌ በኩል አድርጎ ሞምባሳ ኮሪደር ነው አካል ነው እሱም። ስለዚህ ከፍተኛ የትራፊክ ፍሰት አለበት። ዓለም አቀፍ ተቋራጭና አማካሪ ድርጅት ነው ያለው። ስታንዳርዱም የተሰራው በዛ መሰረት ነው። ስለዚህ ይሄ መንገድ ከጅማሮ ጀምሮ ወጥ የሆነ የኳሊቲ አሹራንስና ኮንትሮል ሲስተም ስታብሊሽ ተደርጎ ነው ስራው እንዴት እንደሚሰራ ፕሮሰስ ላይም ያለ ካለቀም በኋላ አሁን ከመረከቡም በፊት ሁሉ ቼክ ተደርጎ የተሰራ መንገድ ነው። መሰል የመንገድ መሰረተ ልማቶች ኢኮኖሚያዊና ማህበራዊ እንቅስቃሴዎችን ከማሳለጥ አንጻር ሚናቸው የጎላ ነው። ይህ ክፍል 3 የባቱ አርሲ ነገሌ ፕሮጀክትም ከዚህ አንጻር ሰፊ ፋይዳዎችን እንደሚኖሩት እምነት ተጥሎበታል። ፕሮጀክቱ ትልቅ ሜጋ ኢንተርናሽናል ፕሮጀክት ነው። የአዲስ አበባ ሞጆ ሞያሌ ላሙ ሞምባሳ ትራንስ ኢንተርናሽናል አፍሪካ ሃይዌይ አንዱ አካል ሲሆን የአገሩትን ኢኮኖሚያዊ ማህበራዊ ትስስርን ከፍ ያደርጋል ተብሎ ይታመናል። ጠቀሜታው ትልቅ ነው። ለምሳሌ እዚህ አካባቢ ያሉ ቱሪዝም መዳረሻዎችን ከወሰድን ሀሮ ደንበል አለ፣ ላንጋኖ ሀይቅ አለ፣ አብያታ ሀይቅ አለ፣ ሻላ ሀይቅ አለ። ሐዋሳ ከተማን ለመጎብኘት ምቹ ሁኔታ ይፈጥራል። እንደዚህ አይነት ትልቅ መንገድ ሲያልቅ ምቹ ሁኔታ ይፈጥራል። ከአዲስ አበባ ሐዋሳ የሚፈጀው ከዚህ በፊት 4 ሰዓት የሚወስደውን ጉዞ ወደ 2 ሰዓት ይቀንሳል ተብሎ ይታመናል። መንገዱ ሙሉ በሙሉ እስከ ሐዋሳ ድረስ ያልቃል። ፈጣን መንገዱ ከሚያቋርጣቸው ወረዳዎች አንዱ የሆነችው የአዳሚ ቱሉ ኤዶ ኮምቦልቻ ወረዳ ስትሆን ለመንገዱ የስራ እንቅስቃሴ የአካባቢ ማህበረሰብ ከፍተኛ ድጋፍ ሲያደርጉ መቆየታቸውንና አገልግሎት ሲጀምርም ከፍተኛ ፋይዳን የሚሰጣቸው ስለመሆኑ ያነሳሉ። ህዝቡ በራሱ ፍላጎት በራሱ ተነሳሽነት ቶሎ ንብረቱ እያነሳው ነበር። የኛ ነው ተብሎ መንገድ የኛ ነው። አንድ ኢማሙን ቶሎ እንትን ለምሳሌ እዚህ አካባቢ ምርታማነት አለ። ቶሎ እዛ ሐዋሳም ሆነ አዲስ አበባም ሆነ ቶሎ ለማድረስ እንደኛ ወረዳ በሁለት መግቢያ አለን። አንድ እዚህ ያለን በቡልቡላ ነው። ሁለት ባቱ ይገባል። ከገብተን ወደ ሐዋሳ ለማሄድም ቶሎ ለማድረስም በድሮ አሮጌ መንገዶች ብዙ ሰዓት ይፈጃል። አሁን ይሄ ብዙ ሰዓት ይፈጅም ንብረቱን ቶሎ ለማድረስ የታመመ ሰውን ቶሎ ሐኪም ቤት ለማድረስም ሄደ ምትድበት ቦታ ቶሎ ለማድረስ በጣም ጠቀሜታ አለ ማለት ነው። ዳንዲ ዳቦ ዳንዱረ ነምዲ አሲ ዞአይ ነው ደቁዲ ባየረ ክሳዳ መንገድ በማጣታችን ብዙ ስንቸገር ቆይተናል። ከዚህ ባቱ ለመድረስ እንኳን ብዙ እንፈተን ነበር። አሁን ግን ይህ ፈጣን መንገድ መሰራቱ በአጭር ጊዜ ውስጥ ወደ አዲስ አበባና ሐዋሳ ለመሄድ የሚያስችለን ይሆናል። ድሮ ወላድ እህቶቻችንና ታማሚዎች በጣም ይቸገሩበት የነበረን የመንገድ ርቀት የሚቀርፍልን ይሆናል። የተለያዩ አጥሮችም የተሰሩለት በመሆኑ ከዚህ ቀደም በስፋት ይስተዋል የነበረን የትራፊክ አደጋም ይቀንሳል። ጋሪ ጀደ ያዳ
እነዚህ መሰረተ ልማቶች ከፍተኛ ወጪ ወጥቶባቸው የሚገነቡ በመሆኑ እድሜ እንዲኖራቸው ማህበረሰቡ ከፍተኛ እንክብካቤ ሊያደርግላቸው ይገባል። ከዚህ አንጻር የክፍል 3 ባቱ አርሲ ነጌሌ መንገድ ፕሮጀክትም ውጤታማ እንዲሆን እንዲሁም ደግሞ እድሜም እንዲኖረው ከማስቻል አንጻር ማህበረሰቡ የሚጠበቅባቸውን ሚና እንደሚጫወቱም ጭምር አንስተውልናል። አዋስ አከን ንብረት ከናት ኤጉቀም ይህ መንገድ የራሳችን በመሆኑ ከፍተኛ ጥበቃ እናደርግለታለን። ሁሌም ሳንሰለች እንደ ማህበረሰብ እንክብካቤ እናደርግለታለን። ይህ እድል እኛን በብዙ የሚጠቅመንም ነው። ዋኔ አርገም ነጀቾ በቃ አበኛ ከናዋን ታየፍ ጧትና ማታ ጥበቃ የምናደርግለት ይሆናል። ልጆቻችንንም ወደዚህ እንዳይቀርቡና እንስሳቶቻችንም ገብተው እንዳያበላሹ እንጠነቀቃለን። ይህንን ማድረጋችንም መልሶ እኛኑ ነው የሚጠቅመን። ጎርኡፊ ሙፈየዳ